ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። አንዳንዶቻችሁ አንድ ጥሩ ነገር ሊመጣ እንደሆነ ለማየት እየጠበቃችሁ ሊሆን ይችላል። ግን ምን ያህሎቻችሁ በጣም ጥሩ ነገር እንዲመጣ አጥብቃችሁ በቁርጠኝነት እየጠበቃችሁ ነው? ዛሬ በእኛ ማህበረሰብ ውስጥ ሰዎች እንዲፈሩ የሚያደርጉ ብዙ ነገሮች ይከናወናሉ እና እግዚአብሔር በሕይወታችሁ እንድትደሰቱ ይፈልጋል። ዮሐንስ 10:10 እወደዋለሁ። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል፣ እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። እና ስለዚህ በሕይወታችሁ እየተደሰታችሁ ነው። ልክ አሁን ሶፋችሁ ላይ ተኝታችሁ እየተዝናናችሁ አይደለም። ግን እናንተ ቢያንስ በሕይወታችሁ 90% ያህል ጊዜያችሁን ደስተኛ ናችሁ ወይ? በእርሱ መደሰትና በሰጠን ነገር መደሰት እግዚአብሔርን ከምናከብርባቸው መንገዶች አንዱ እንደሆነ አምናለሁ። ግን ደስታን ከሚከላከሉ ነገሮች ውስጥ አንዱ ፍርሃት ነው እና ዛሬ በምንኖርበት ዓለም ውስጥ ለመፍራት ብዙ እድሎች አሉ። በእርግጥም ዜናውን እናነባለን ወይም እንመለከታለንና በተከታታይ መጥፎ ነገሮች አሉ። ለማነጋገር የምንሞክራቸው አብዛኛዎቹ ሰዎች በዓለም ላይ ስላሉ ችግሮች ሁሉ ማውራት ይፈልጋሉ እና ችግሮች እንዳሉ አውቃለሁ፣ ችላ ልንላቸው አንችልም። ጭንቅላታችንን በአሸዋ ለማጣበቅ አንችልም። ግን እኛ ደግሞ አምላክ አለን። ሴቶች በሉ እንጂ ሁላችሁም እንድትሉ እፈልጋለሁ። እኛ ደግሞ አምላክ አለን እና ታውቃላችሁ፣ እግዚአብሔር ከችግር ሁሉ ይበልጣል። በዓለም ላይ ካሉ ችግሮች ሁሉ እጅግ ይበልጣል። እግዚአብሔር ይበልጣል። አሁን በሺዎችና በሺዎች የሚቆጠሩ ሰዎች እየተመለከቱን እንደሆነ ተስፋ አደርጋለሁ እና ችግሮቻችሁን ሁሉ አንድ ላይ ካደረጋችሁ ከእነዚህ ችግሮች ሁሉ እግዚአብሔር ይበልጣል እና ከፍርሃት ነፃ ሊያደርገን ይፈልጋል። ከፍርሃት ነፃ ወጥታችኋል ማለት በጭራሽ ፍርሃት አይሰማችሁ ማለት አይደለም። ፍርሃት እንዲቆጣጠራችሁ አትፍቀዱ ማለት ነው። ፍርሃት ቢሰማችሁም እንኳን ማድረግ ያለባችሁን ነገር ቢኖር አምላክ እንድታደርጉ የሚፈልጋችሁን የምታምኑትን ነገር ማድረግ ትማራላችሁ። ወይም በልባችሁ ውስጥ የተወሰነ ፍርሃት ቢሰማችሁ፣ ድፍረት በፍርሃት ፊት ወደፊት መሄድ ማለት ነው። የፍርሃት አለመኖር አይደለም። እና መፍራት የሚለው ቃል ማለት መሸሽ፣ መብረር ወይም መሮጥ ማለት ነው። እና ብዙ የተለያዩ አይነት ፍርሃቶች አሉና ስለዚህ ዛሬ ማታ ማድረግ የፈለኩት ነገር ከእናንተ ጋር ማሸነፍ ላይ ትኩረት ስለምናደርግ የተለያዩ አይነት ፍርሃቶች ማውራት ነው። እና አውቃለሁ ከምናገራቸው ነገሮች ሁሉ በእርግጥ ከምትፈልጓቸው ነገሮች ውስጥ 2 ወይም 3 ወይም 4 ይሆናሉ። እና አንዳንዶቻችሁ ስንጨርስ እነዚህ ሁሉ እፈልጋለሁ ልትሉ ትችላላችሁ። እና ስለዚህ የምናወራው የመጀመሪያው ፍርሃት ክፉን ስለ መፍራት ነው። መዝሙረ ዳዊት እግዚአብሔር ከኔ ጋር ነውና ክፉን አልፈራም። እና መዝሙረ ዳዊት 27 13ና 14ን እወደዋለሁ። የእግዚአብሔርን በሕያዋን ምድር እንደማይ ሙሉ እምነቴ ነው። ስለዚህ እግዚአብሔር የሚፈልገው እኛ ልንጠብቀው፣ ያልኩት ክፉ ነገሮችን ላለመፍራት ጥሩ ነገሮችን ጠብቁ። ያደግኩት በተለዋዋጭ ሁኔታ ጥቃት ያለበት የተበታተነ የአልኮል ሁኔታ እና ብዙ መጥፎ ነገሮች አጋጥመውኛል። የመጣውን የመጀመሪያውን ሰው አገባው ምክንያቱም ማንም አይፈልገኝም ብዬ ስላሰብኩ ነው። እርሱም አታሎኛ። ያ ደግሞ ሌላ 5 የመከራ ዓመታት ነበር እና ለ53 54 ዓመታት ያገባሁትን ባለቤቴን ዴቭ ባገባሁበት ጊዜም አንዳንድ ጊዜ ቁጥሮቹ ከፍተኛ ደረጃ ላይ ሲደርሱ ቁጥሩን እረሳለሁ። ተቀምጣችሁ ማሰብ አለባችሁ። ግን እሱም ባገባሁበት ሰዓት እኔ እንኳን እሱ ለእኔ ጥሩ ሊሆን ፈልጎ ነበር፣ ግን እንዴት እንደምቀበለው አላውቅም ነበር። ምክንያቱም የእኔ ልማድ የነበረው ይህንን ትይዙ ትፈልጋል መጥፎ ነገሮች እንዲከሰቱ የመጠበቅ ልማድ ፈጥሬ ነበር
ማንም ሰው ለምን እንዲህ ያደርጋል ልትሉ ትችላላችሁ። በጣም ብዙ መጥፎ ነገሮች አጋጥመውኝ ነበር። እናም ጥሩ ነገር በመጠባበቅ ሳይሆኑ ሲቀሩ ብዙ ጊዜ ቅር ተሰኝቼ ነበር። እናም ጥሩ ነገሮች እንዲከሰቱ ባለመጠበቄ ራሴን እየተከላከልኩ እንደሆነ አስብ ነበር እና አሁን አንዳንዶቻችሁ አንድ ጥሩ ነገር ሊመጣ እንደሆነ ለማየት እየጠበቃችሁ ሊሆን ይችላል። ግን ምን ያህሎቻችሁ በጣም ጥሩ ነገር እንዲመጣ አጥብቃችሁ በቁርጠኝነት እየጠበቃችሁ ነው? አሁን ሙሉ ዙር መጥቻለሁ። ዙሪያው ሙሉ ዞርኩናም መጥፎ ነገር እንደሚከሰት ከመጠበቅ ይልቅ በየጠዋቱ በጸሎትና ከአምላክ ጋር የመገናኘት ጊዜ ላይ እኔ ዛሬ በእኔ ላይ ጥሩ ነገር እንዲደርስ እየጠበቅኩ ነው እላለሁ። ያለ እምነት ሁላችንም በፍርሃት እንኖራለን፣ ምክንያቱም እምነት ፍርሃትን የሚያሸንፍ ብቸኛው ነገር ነው። ፍርሃት በራችሁ ላይ ሲያንኳኳ መልስ ለመስጠት እምነትን ላኩ። ያለ እምነት ከእግዚአብሔር መቀበል አንችልም። እግዚአብሔር ለእናንተ ብዙ መልካም ነገሮች አሉት፣ ግን እምነት ሊኖራችሁ ይገባል። እናም እምነት እንድትጠብቁ ያደርጋችኋል። የምንቀበለው በእምነት ነው እና ያለ ፍርሃት ከሰይጣን ወይም ከዲያብሎስ ጠላታችን መቀበል አንችልም። ፍርሃት ሊሰማችሁ ይችላል፣ ግን አሁንም ወደፊት በመቀጠልና በጣም የምትፈሩትን ነገር አድርጉ። ከብዙ ዓመታት በፊት የሙሉ ጊዜ ስራዬ እንድተውና የእግዚአብሔርን ቃል በማጥናት ጊዜን እንዳጠፋ እግዚአብሔር እንደሚፈልግ በተሰማኝ ጊዜ እንዳስተምር የጠራኝ ሆኖ ስለተሰማኝ ነው። 3 ልጆች ነበሩኝ። ወደ መጽሐፍ ቅዱስ ኮሌጅ ልጆቼን ትቼ መሄድ አልቻልኩም ነበር። እናታችሁ ወደ ኮሌጅ ልትሄድ ነው፣ ግን የሆነ አይነት ዝግጅት ማድረግ ነበረብኝ እና ማድረግ እንዳለብኝ የማውቀው ብቸኛው ነገር ጊዜን በማጥናት ማሳለፍ ነበር። የሙሉ ጊዜ ስራና ወደ ቤት መምጣት እና እቃዎችን እገዛለሁ። እነዚያን ነገሮች ሁሉ ሰርቻለሁ። ለማጥናት ጊዜ አልነበረኝም። ስለዚህ ጥሩ ገንዘብ የማገኝበትን የሙሉ ጊዜ ስራዬን በመልቀቅ እሱ እንዲንከባከበኝ የፈለገ መስሎ ይሰማኝ ጀመር። ነገር ግን ትንሽ ትንሽ ችግር ነበር። ወጪዎቻችን ከገቢያችን የበለጡ ነበሩ። ስለዚህ በየወሩ ታምር ያስፈልገን ነበር። አሁን የሚመለከት ሰው ይኖራል። በየወሩ ወጪያችሁን ለመክፈል ብቻ የሆነ ታምር ያስፈልጋቸዋል። ደህና ታውቃላችሁ፣ ለእኔ አስፈሪ ነበር እና የመጀመሪያውን ሰኞ አስታውሳለሁ። ስመጣ ስራ አልነበረኝም። ከአሁን በኋላ አልሰራም ነበር። በቤቴ ውስጥ ባለው አዳራሽ ውስጥ ወደ ታች ስወርድ አስታውሳለሁ እና በጣም ፈርቼ ስለነበር ጉልበቶቼ ከስር ሲብረከረኩ ይሰማኝ ነበር። እግዚአብሔርም የልቤን ተናገረና እንዲህ አለ፣ ይህን በሁለት መንገድ ታደርጊያለሽ። ልትፈሪ ትችያለሽ ወይም በታምር ታምኛለሽ። እና በፍርሃት መኖር እንደማልፈልግ ወዲያውን ወሰንኩ። ምክንያቱም ፍርሃት እንዲቀጥል ባደርግ ምን እንደማደርግ ታውቃላችሁ? ስራ ፈልጌ ወደ ስራ ተመልሼ ገባ ነበር። በዚያ የእምነት አቋም ውስጥ መቆየት አስፈለገኝ እና እግዚአብሔር እንዲንከባከብ መጠበቅ ነበረብኝ። ነገር ግን በሕይወቴ አብዛኛውን ጊዜ በአካባቢ ባለው አየር ውስጥ የሆነ ስሜት ተሰምቶኝ ነበር። አንዳንዶቻችሁ ይህን በትክክል ትረዱት ይሆናል። የሆነ የማሰቃየት ስሜት ነበር። ምን እንደሆነ እንኳን አላውቅም። አንድ ቀን ጠዋት ወደ ስራ ለመሄድ ተዘጋጅቼ ነበር። ስራዬን ከመልቀቄ በፊት ነበር። እኔም እግዚአብሔርን እና ሁልጊዜ የሚሰማኝ ይህ ነገር ምንድን ነው? ስጋት እንዲሰማኝ አድርጎኛል እና ምን እንደሆነ እንኳን አላውቅም ነበር እና ለልቤ ክፉ ግምቶች ብሎ ተናገረ። መልካም፣ ያንን ቃል ፈጽሞ ሰምቼ አላውቅም ነበር። ምን እንደሆነ እንኳን አላውቅም ነበር። ነገር ግን በምሳሌ 15 ቁጥር 15 ውስጥ ጥቅስ አለ። በአዲሱ መደበኛ ትርጉም ውስጥ እንዲህ ይላል፣ የድሆችና የተጨነቁ ቀናት ሁሉ ክፎች ናቸው። በጭንቀትና ግምቶች እዚህ አለ ልክ። በመጽሐፍ ቅዱስ ውስጥ መጥፎ ነገር እንዲደርስባችሁ በመጠበቅ አሳዛኝ ቀናት አሳዛኝ ይሆናሉ። በደስታ የተሞላ ልብ ግን የማይቋረጥ ፈንጠዝያ አለው። ሁኔታው ምንም ይሁን ምን የጌታ ደስታ ኃይላችን ነው እና መጽሐፍ ቅዱስ በማይነገርና በክብር የተሞላ ደስታ፣ መረዳትን የሚያልፍ ሰላም ይላል። በሕይወታችሁ ውስጥ ሁሉንም አይነት ሁኔታዎች ሊኖራችሁ ይችላል፣ ግን አሁንም ተደሰቱ። ባላችሁበትና በምትሄዱበት መንገድ ሁሉ ተደሰቱ። ሕይወቱ በትክክል እናንተ እንዲሆን በምትፈልጉት መንገድ ሕይወታችሁ እየሄደ ላይሆን ይችላል ሁላችንም። ነገር ግን ወደ መድረሻው ለመድረስ በጣም በመጓጓት በጉዞ አለመደሰት የለብንም።
እግዚአብሔር ለእናንተ መልካም ለመሆን በእውነት እየጠበቀ ነው። ይህ ጥቅስ ኢሳይያስ 30:18 በአዲሱ መደበኛ ትርጉም ውስጥ በጣም አስደናቂ ነው። ይህ የተሻሻለው ትርጉም አይደለም፣ ግን በኋላ እንድትመለከቱት አበረታታችኋል። ይህ ከኤንአይቪ ነው እና እንዲህ ይላል፣ እግዚአብሔር ግን ምሕረት ሊያደርግላቸው ይታገሳል፣ ርኅራኄም ሊያሳያችሁ ይነሳል። እግዚአብሔር የፍትህ አምላክ ነውና እርሱን በመተማመን የሚጠባበቁትን የተባረኩ ናቸው። ስለዚህ እኔ ይህን የማይበትን መንገድ ታውቃላችሁ። እግዚአብሔር መልካም እንዲሆንላችሁ እየጠበቀ ነው። ነገር ግን እሱ ጥሩ ሊሆን የሚችለው ብቸኛው ሰዎች እሱ ለእነሱ ጥሩ እንዲሆን እየጠበቁ ያሉ ናቸው። ስለዚህ ምን እየጠበቃችሁ ነበር? እግዚአብሔር አንድን ነገር እንዲያደርግ በሕይወታችሁ ታላቅ ነገር እየጠበቃችሁ ነው? ወይ ስለ እሱ እያወራችሁ ነው? ወይም ሁልጊዜ ስለ ችግራችሁ እያወራችሁ ነው? እና በተመሳሳይ የበለጠ ነገር እየጠበቃችሁ ነው? እግዚአብሔር ለእናንተ መልካም እንዲሆን እየጠበቀ ነው እና እሱ ለእናንተ መልካም እንዲሆን እንድትጠብቁ ይፈልጋል። ይሄን እወደዋለሁ። ከዚህ በበለጠ በግልጽ ማስቀመጥ አልችልም። ምሳሌ 1:33 እንዲህ ይላል፣ የሚያዳምጠኝ ሁሉ ግን በሰላም ይኖራል። ይህንን ቃል ብዙ ጊዜ እጠቀመዋለሁ። ስለዚህ አሁን የትም ሁኑ የትም ይህንን እንድትናገሩ እፈልጋለሁ። ክፉን አልፈራም። ሌላ ላናግራችሁ የሚፈልገው ነገር መገፋት መፍራት ነው እና ታውቃላችሁ፣ ይህ ለእኔ ትልቅ ጉዳይ ነው። በመጀመሪያ ታውቃላችሁ፣ ኢየሱስ ተገፍቷል። እኔን ካልተቀበሉኝ እናንተንም አይቀበላችሁም። በሕይወታችሁ ውስጥ ስትኖሩ የማትገፉበት ምንም መንገድ የለምና እንደ ተገፋን ሲሰማን ያ ተቀባይነት ከማግኘት ተቃራኒ ነው እና ሁላችንም ተቀባይነት እንፈልጋለን። ሁላችንም መካተት እንፈልጋለን። ሁላችንም ለመወደድና ለመደነቅ እንፈልጋለንና አካል መሆን እንፈልጋለን። አንድ ሰው ሳይቀበላችሁ ሲቀር እነሱ እንዳይፈልጓችሁ ያደረጋቸው ከእናንተ ጋር የሆነ ስህተት እንዳለ እንዲሰማችሁ ያደርጋችኋል። ስንት ጊዜ በጉዲፈቻ የተወሰዱ ልጆች በሕይወታቸው ውስጥ ብዙ ጊዜ ይሰቃያሉ፣ ምክንያቱም ወላጆቻቸው ያላሳደጓቸው በእነሱ ላይ የሆነ ችግር ስላለ ነው ብለው ያስባሉ። ማመን የለባቸውም። እንደዛ መኖር የለባቸውም። ምክንያቱም ወላጆቻቸው ሌላ ምርጫ አልነበራቸውም ይሆናል። ችግር አጋጥሟቸው ይሆናል። ያ ማለት ግን በእናንተ ላይ የሆነ ችግር አለ ማለት አይደለም። አባቴ ጾታዊ ጥቃት እንዳደረሰብኝ ለዓመታት አውቅ ነበር እና እኔ ምን አጥፍቼ ነው ብል ነበር። ግን ከእኔ ጋር ምንም ስህተት አልነበረም። ገና ትንሽ ልጅ ነበርኩ። ችግሩ የነበረው ከአባቴ ጋር ነበር። እሱም ታሞ ነበር። የተሳሳተ ነገር ያደረገው እሱ ነበር። ስለዚህ አንድ ሰው ስለማይወዳችሁ ወይም ስለሚገፋችሁ ወደ ፓርቲው ስለማይገብዛችሁ ያ በእናንተ ላይ የሆነ ስህተት እንዳለ እንዲሰማችሁ አትፍቀዱ። እናንተን የማወቅ ታላቅ ዕድል እያጡ ነው እና ገና አላስተዋሉም። ኢየሱስ በገዛ ወንድሞቹ ውድቅ ተደረገ። እሱ እብድ እንደነበር አስበው ማንነቱን ለማረጋገጥ ታምራት እንዲያሳያቸው ፈለጉ። ስለዚህ እሱ በቤተሰብ ተቀባይነት አጣ። ኢየሱስ በሄደበት ቦታ ሁሉ የተቀበሉት ሰዎች ነበሩ፣ ነገር ግን ብዙ ያልተቀበሉትም አሉ። የዘመኑ የሃይማኖት መሪዎች አልተቀበሉትም። የመንግስት መሪዎች አልተቀበሉትም። ፓይለት አልተቀበለውም። ሄሮድስም አልተቀበለውም። ሰው በሚፈልግበት ሰዓት ላይ በነበረበት ጊዜ እንኳን በጌቴሰማኒ አትክልት ስፍራ ውስጥ ሕይወቱን የሰጣቸው ደቀ መዛሙርቱ ከእርሱ ጋር ለ1 ሰዓት ያህል እንዲጸልዩ ብቻ በፈለገ ጊዜ ተኝተው ነበር። ያ እንዳልተቀበሉት እንዲሰማው አድርጎታል። ከዚያም በመንግስት መሪዎች ሲጠየቅ ጴጥሮስ እሱን ማወቁን ክዷል። ጴጥሮስ ግን የቅርብ ሰው ነበር። እሱም በጭራሽ አላወቀውም። ደህና ከራሴ ሕይወት በመነሳት ሰይጣን የመገፋትን ህመም ሰዎችን ለመጉዳት እንደሚጠቀምበት አውቃለሁ እና ትላንትና ያነበብኩትን ዶክተሮች ኤምአርአይን ሲመለከቱ በአካል ህመም ውስጥ ሲሆኑ የሚያበራው የአእምሯችሁ ክፍል
ሰዎች ሳይቀበሏችሁ ሲቀሩ የሚያሳየው ምልክት በአካል ስትጎዱ ከሚያሳየው ጋር ተመሳሳይ ነው። ስለዚህ ስሜታዊ ህመም፣ አንዳንድ ጊዜ ስሜታዊ ህመም ከአካላዊ ህመም የበለጠ ከባድ ነው ብዬ አስባለሁ። አዎ ውድቅ መሆን ምን እንደሚመስል አውቃለሁ እና ብዙዎቻችሁም እንደምታውቁ አውቃለሁ። ምናልባት የትዳር ጓደኛችሁ ትቷችሁ ሄዶ ይሆናል። ምናልባት ፍቅረኛችሁ ከእናንተ ጋር ተለያይቶ ይሆናል እና የምታስቡት ነገር ምን አጥፍቼ ነው? ምናልባት በስራ ቦታ ለእድገት ተቀባይነት ሳታገኙ ቀርታችሁ ሊሆን ይችላል። ወይም ያመለከታችሁት ስራ አላገኛችሁም። ያለ ምክንያት ለፓርቲው ያልተጋበዛችሁት እናንተ ብቻ ናችሁ። ሰዎች የማይቀበል ሆኖ የሚሰማን መንገዶች አሉ። ግን ይህን ማሰብ ለማቆም በእውነት ሞክሩ። ምን ችግር አለብኝ? ምን ችግር አለብኝ ማለት እግዚአብሔርን መጠየቅ ትችላላችሁ። ምክንያት ካለ፣ የማላውቀው ነገር ካለ፣ ማወቅ ያለብኝ ነገር ካለ ከዚያም አሳየኝ። ነገር ግን ከእናንተ ጋር የሆነ ስህተት እንዳለ እየተሰማችሁ ብቻ አትኖሩ። ምክንያቱም ሁሉም ሰው ስለማታስደስቷቸው 10% የሚሆኑ ሰዎች ምንም ብትሆኑ ወይም ብታደርጉ እንደማይወዷቸው አንብቤያለሁ። ስለዚህ በ90% ደስተኛ ለመሆንና ስለ 10% መጨነቅ ለማቆም እውነታው መጋፈጥ ነበረብኝ። ኢየሱስም ደቀ መዛሙርቱን በላከ ጊዜ ሰባዎቹን አጋንንትን እንዲያወጡ፣ ወንጌልን እንዲሰብኩና የታመሙትን እንዲፈውሱ ከሁለቱም ጥንድ ሆነው ወደ ውጭ ላካቸው። እርሱም ወደ ከተማ ስትገቡ የምትቆዩበትን ቤት አግኙና ሰላማችሁ የሚቆይ ከሆነ እዛው መቆየት ትችላላችሁ። ነገር ግን ቢከለክሏችሁ ወይም መልእክቶቻችሁን ሊቀበሏችሁ ካልፈለጉ ከዚያም አቧራውን ከእግራችሁ አራግፋችሁ ወደሚቀጥለው ከተማ ሂዱ። እና ምን ታውቃላችሁ? አንዳንዶቻችሁ በሕይወታችሁ ውስጥ የሚያሰቃይ እምቢታ ስላጋጠማችሁ በስሜት እየተጎዳችሁ ነው። ምናልባት ከ10 ዓመት በፊት ሊሆን ይችላል፣ ትላንትናም ሊሆን ይችላል። እና እግዚአብሔር አሁኑኑ አራግፉት ይላል። እናንተን ወደ ታች የበለጠ ወደ ታች እየጎተተ እንዲቀጥል አትፍቀዱ። እና ጠላት ያለማቋረጥ የሚጫወትላችሁ መልእክት እንዳትሰሙ። ምን ችግር አለብኝ? ምን ችግር አለብኝ? ኢየሱስ ኃጢአታችን ወሰደ፣ እናም ስህተታችን ወሰደ፣ ጽድቁንም ሰጠ ልትሉ ትችላላችሁ። ሁለተኛ ወደ ቆሮንጦስ ሰዎች 5:21 እንዲህ ይላል፣ በክርስቶስ የእግዚአብሔር ጻድቅ እንድንሆን ዘንድ ኃጢአትን ያላወቀ ኃጢአት ሆነ። ስለዚህ በመጀመሪያ የእግዚአብሔርን ነገር በማግኘቴ ለእኔ እጅግ የሚያስደሰተኝና እጅግ ያማረ ነው። ለእኛ የሚሰጠን የእርሱን ጽድቅ ነው። ታውቃላችሁ፣ ምክንያቱም ዲያብሎስ ሁሌም ይህ እንዲሰማን ይሰራል። ምን ችግር አለብኝ? የምሰራውን ማድረግ አልቻልኩም። ምን ችግር አለብኝ? የምትመስሉኝን አልመስልም። ምን ችግር አለብኝ? ከእናንተ ጥቂት ተጨማሪ ፓውንድ መዝናለሁ። ምን ችግር አለብኝ? ደህና ማድረግ የምችላቸው ነገሮች አሉ። ማድረግ ከምችለው በላይ ማድረግ የማልችለው ብዙ ነገሮች ሊኖሩ ይችላሉ። እኔ ተናጋሪ ነኝ። ከሰዎች ጋር መነጋገርና መናገር እና በቀላሉ ለመረዳት በሚያስችል መንገድ አደርገዋለሁ እና መስጠት እወዳለሁ። ሰዎችን ደስተኛ ማድረግ እወዳለሁ። ግን የሙዚቃ መሳሪያ መጫወት አልችልም። መዘመር አልችልም። ቀላል የእንጨት ሰው መሳል እንኳን አልችልም። በጣም በፍጥነት አላነብም። ግን በቀን ውስጥ ወይም በአይሮፕላን ውስጥ መጽሐፍ ሙሉ በቀን በሳምንት 2 ወይም 3 መጽሐፍቶችን የሚያነቡ ሰዎችን አውቃለሁ እና ለመጨረስ ጊዜ ይወስድብኛል። መጽሐፍ ቅዱስን አላስታውስም። ብዙ መጽሐፍ ቅዱስን አውቃለሁ፣ ግን በአንድ ጊዜ ሙሉ ምዕራፎችን አላስታውስም። ምዕራፎችን የሚያስታውሱ ሰዎችን አውቃለሁ እና ሁሉም ሰው የሚያደርገውን ለማድረግ ሞክር ነበር፣ ግን ያንን ካሁን በኋላ አላደርግም። አሁን እኔ ነኝ እና እኔን በመሆኔ ደስተኛ ነኝ። አንድ ሰው ከከለከለኝ ያ በእነሱ እና በእግዚአብሔር መካከል ነው። እናንተም እንዲህ እንድትሆኑ እፈልጋለሁ። እምቢ መባልን አትፍሩ። ኢየሱስ በፍጹም መቼም አይጥላችሁም። በጭራሽ። ነገሮች ፈጽሞ አይለወጥም የሚል ፍርሃትስ? አንዳንዶቻችሁ በዛ ነገር አሁን እያለፋችሁ ሁኔታ አላችሁ ወይ? ባለቤቴ በጭራሽ አይለወጥም። ልጆቼ በጭራሽ አይለወጡም። መቼም የራሴን ቤት አይኖረኝም። በፍጹም ደስተኛ እንደማልሆን እገምታለሁ። ይህን ክብደት በፍጹም አልቀንስም። እነግራችኋለሁ፣ ሰይጣን በፍጹም በሚባል ውሸት ነገር የተሞላ ነው።
ምንም አይነት ችግር ቢገጥማችሁ ለዘላለም እንደሚኖራችሁ እንድታስቡ ሊያደርጋችሁ ይፈልጋል። አንድ ችግር ሲያጋጥመኝ ይህም ያልፋል ማለትን ተምሬያለሁ። ከአቅም በላይ እንደሆነና እንደተሸነፋችሁ እንዲሰማችሁ ከሚያደርጉ ነገሮች አንዱ ለዘላለም መታገስ እንዳለባችሁ ማሰብ ነው። ይህ ህመም ለዘላለም ይኖራል። እግዚአብሔር በሕይወታችሁ ውስጥ የነበረ አሁን ግን የሌለ ምን ያህል ችግር አጋጥሟችሁ ነበር? ምንም አይነት ችግር ቢገጥማችሁ ዘና ማለት ትችላላችሁ፣ ምክንያቱም እግዚአብሔር በዚያ ችግር ላይ እየሰራ ነው እና ያንን ይቆጣጠራል። በጭራሽ አትለወጡም የሚል ፍርሃት። የእናንተ ቤተሰብ በጭራሽ አይለወጡም። የእናንተ ሁኔታዎች በጭራሽ አይለወጡም። በጭራሽ በቂ ገንዘብ አይኖራችሁም። በጭራሽ አታገቡም። በፍጹም ሰላም አይኖራችሁም። በጭራሽ በሕይወታችሁ አትደሰቱም። ከእግዚአብሔር በስተቀር ሁሉም ነገር ሊለወጥ ይችላል እና በእግዚአብሔር ዘንድ ሁሉም ነገር ይቻላል። ስለዚህ ነገሮች አይለወጡም የሚል ፍርሃት አይኑራችሁ። እግዚአብሔር በሕይወታችሁ እየሰራ መሆኑን በማወቅና ለእናንተ በታላላቅ ነገሮች ላይ እየሰራ መሆኑን አውቃችሁ ባላችሁበት ቆዩ። ስለ ለውጥ መፍራትስ? አንዳንድ ሰዎች ነገሮች በፍጹም አይለወጡም ብለው ይፈራሉ እና ከዚያ ሌሎች ሰዎች ይለወጣሉ ብለው ይፈራሉ። ያ አስፈሪ ነው። ግን የማይለወጥ ማንኛውም ሰው በአቧራ ውስጥ ይቀራል። ለ45 ዓመታት በአገልግሎት ቆይተናልና ከእነዚህ ዓመታቱ 35ቱን አሁን ያለን አገልግሎት ነበረን። ሲጀምር በጣም ትንሽ ነበርና ለዘላለም ትንሽ እንደሆነ የሚቀር መሰለኝ፣ ግን ቀስ በቀስ እያደገ ነበር እና አሁንም በጣም ጥሩ እየሰራን ነው። እግዚአብሔር አገልግሎታችንን ይባርክልናል እና በጣም ጥሩ እየሰራን ነው። በመንገዱ ላይ ሁሉንም ለውጦች ማድረግ ነበረብን። የአልባሳት ስልቶቻችን፣ የሙዚቃ ስልቶቻችን፣ ጉባኤዎችን በምንሰራ ጊዜ መድረክ እንዴት እንደምናዘጋጅ እያሳደግን ነው እና ስታስቡ ጥሩ ነው፣ ለዘላለም እንደዚህ ነበር፣ በቃ እንደዛ እንተዋለን። ያንን ስታደርጉ አስቀድማችሁ መውጫችሁ ላይ ናችሁ። ለመለወጥ ፈቃደኛ መሆን አለባችሁ። ለመለወጥ ፈቃደኛ መሆን አለባችሁ። አንዳንድ ሰዎች ዝም ብለው ደህና ለውጥን አልወድም፣ ሁላችንም የምናደርገው ነገር ሁሉ አንወድም፣ እግዚአብሔር እንድናደርገው የሚፈልገውን ማድረግ አለብን። ለእኛ የተሻለው ነገር መሆኑን ማወቅ። ሰውነታችን ይለወጣል። እሺ፣ መጀመሪያ ላይ ሁሉም ነገር ጥሩ ነው። ፊታችን ያምራል። ሰውነታችን አልተሸበሸበም። ትከሻችን እንደዚህ አያደርግም። አሁን ይህ በራሱ ዝቅ ይላል። ያኔ ያን እንደማያደርግ ማረጋገጥ ነበረብኝ። ጠዋት ተነስታችሁ በመስታወት ውስጥ ትመለከታላችሁ እና እዚያ ላይ የነበረው ሁሉም ነገር አሁን እዚህ ላይ ነው። ሰዎች ይህን ስለመቀየር ወይም ያንን ስለመቀየር ያወራሉ። ሰውነታችን መቀየር እንዳለብን ይሰማናል። በቃ ከስር ጀምርና ሁሉንም ነገር አንሳ። ሁሉንም ነገር ወደ ላይ አውጣ። በራሴ ላይ እሰርና ቆርጣችሁ አውጡት። ሁሉም ነገር ይለወጣል። ልጆቻችን አድገው ከቤት ይወጣሉ። ጓደኞቻችን ይለወጣሉ። ለ10-15 ዓመታትና አሁን ምናልባት እነሱ በሕይወታችሁ ውስጥ እንኳን ላይሆኑ ይችላሉ። ኩባንያዎች ከንግድ ይወጣሉ። ሰፈሮች እየተበላሹ ይሄዳሉ። እኔና ዴቭ በመኪና ወርደን ሁለታችንም ስንገናኝ እንኖርበት ወደ ነበረው አካባቢ ስንሄድ ከ50 ዓመታት በፊትና እኔ የምኖርበት ሰፈር አሁንም ትክክለኛ ቅርጽ ነበረው። ግን ዴቭ ያደገበት ቤት አሁን ሁሉም ተለውጦ ነበርና በጣም ያሳዝናል። ታውቃላችሁ፣ ትሄዳላችሁና እንዲህ ትላላችሁ፣ ወይ ጉድ፣ አስታውሳለሁ፣ ምን እንደነበር አስታውሳለሁ። ግን ሁሉም ነገር አይቆይም፣ ይለወጣል። በሕይወታችሁ ውስጥ ያለውን ለውጥ ለመቀበል ፈቃደኛ መሆን አለባችሁ። እግዚአብሔር አብርሃምን የነበረበትን ቦታ እንዲተውና ወደሚያሳየው ቦታ እንዴት ነግሮት ነበር። ደህና ለውጥ እየገጠመው ነበር። ምን ያህል ትልቅ ለውጥ እንደሚገጥመው በትክክል እንኳን አያውቅም ነበር። ለውጥ እየመጣ ነበር። እሱ ግን ምን እንደሚያካትት አላወቀም ነበርና የእምነት እርምጃ ስለመውሰድ ትናገራላችሁ። እሱ የእምነት እርምጃ ወስዷል። እግዚአብሔር ኢያሱን ተናግሯል። እናም በኢያሱ ምዕራፍ 1 ተጽፏል። በተለይም በመጀመሪያው 9 ቁጥር ከሙሴ ሞት በኋላ የእግዚአብሔር ባሪያ እግዚአብሔር ኢያሱን አለው፣ ሙሴ ሞቷል። ያ ምንም ትልቅ ዜና አይደለም። የሙሴ ሞት ለ30 ቀናት ተቀምጠው ነበር። መሞቱን በደንብ አውቆ ነበር።
ከዚያ ቃል በስተጀርባ ብዙ ተጨማሪ ነገሮች ነበሩ፣ ምክንያቱም እግዚአብሔር የሚናገረው ሙሴ ሞቷል። አሁን ደግሞ ቦታው እንድትይዝ እየጠራሁ ነው። ስለዚህ በሕይወት ላይ ላለ ትልቅ ለውጥ ተዘጋጅ። በሕይወታችሁ የሚያደርገውን ስለማውቅ የእግዚአብሔርን ቃል ላመጣላችሁ እወዳለሁ እና ስለ ፍርሃት እያወራኋችሁ ነበር። እናም ስለ አንዳንድ በጣም ልዩ ፍርሃቶች ወደ ማውራት እመለሳለሁ። በመጀመሪያ ግን ስለ ፍርሃት ጥቂት ተጨማሪ ታላቅ የመሠረታዊ የመጽሐፍ ቅዱስ ጥቅሶች ላመጣላችሁ እፈልጋለሁ። በመጀመሪያ ሁለተኛ ጴጥሮስ 3:14 እንዲህ ይላል፣ ስለዚህ ወዳጆቼ ሆይ እነዚህን ሁሉ ነገሮች የምትጠባበቁ ስለሆናችሁ፣ እርሱም ስለ መጨረሻው ዘመን ምልክቶች ሲናገር ነው። ያለ ነውርና ያለ ነቀፋ ጋር በሰላም እንድትገኙ ትጉ። ኢየሱስ ተመልሶ ሲመጣ ያለ እድፍ ወይም እድፍና በሰላም በጸጥታ በመተማመን ከፍርሃት የጸዳ እና አነቃቂ ስሜቶች እና የሞራል ግጭት። ኢየሱስ ተመልሶ ሲመጣ ከፍርሃት ነፃ እንድንወጣና በእምነት ጸንተን እንድንቆም ይፈልጋል። መጽሐፍ ቅዱስ በሮሜ 1:17 እንዲህ ይላል፣ በወንጌል የእግዚአብሔር ጽድቅ ወይም የሰጠን እና እንደ ስጦታ የሚሰጠን ነው ተገልጧልና፣ ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው ያንን እወደዋለሁ። በክርስቶስ ማን እንደሆንን ባወቅን መጠን ምን ያህል እንደሚወደንና ለእርሱ ምን ያህል ውድ እንደሆንን እናውቃለን። ብዙ ባመንን ቁጥርና ጊዜ በፈጀ ቁጥር ምን ችግር አለብኝ የሚለው አስተሳሰብን ለማምጣት ጊዜ ይወስዳል። በትክክል ከእናንተ ጋር ጥቂት ነገሮች ሊኖሩ እንደሚችሉ ማሰብ ምንም ችግር እንደሌለው እንዲሰማን ያደርጋል። እግዚአብሔር ጽድቁን ይሰጠናል። በእግዚአብሔር ፊት ትክክለኛ አቋም አለን። ሁሉንም ነገር በትክክል ስለሰራን አይደለም፣ ነገር ግን በኢየሱስ ክርስቶስ እንደ ጌታችንና ዳኛችን እምነት ስላደረግን ነው። የበለጠ ባወቃችሁና በእግዚአብሔር ፊት መቆም የእናንተ እንደሆነ ባመናችሁ መጠን እምነታችሁ በጨመረ ቁጥር ጽድቅን የበለጠ ትረዱታላችሁና ጽድቅን በተረዳችሁ መጠን እምነታችሁ እየጠነከረ ይሄዳል። በሉቃስ 18 ቁጥር 1 ከዚያም ቁጥር 8 አነባለሁ። ከዚያም ኢየሱስ ለደቀ መዛሙርቱ ሁልጊዜ እንዲጸልዩና ተስፋ እንዳይቆርጡ የሚያሳያቸው ምሳሌ ነገራቸው። ያ ጥሩ መልእክት ነው። ተስፋ አትቁረጡ። በምንም አይነት ሁኔታ ውስጥ ብታልፉ እንኳን ተስፋ አትቁረጡ። እላችኋለሁ ፈጥኖ ይፈርድላችኋል። እና ያ ምን ማለት እንደሆነ ታውቃላችሁ? እሱ የተሳሳቱ ነገሮችን ለትክክል ይሰራል እና በፍጥነትና ፍትህን ያመጣል። ነገር ግን የሰው ልጅ በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሆንን? ስለዚህ እግዚአብሔር ተመልሶ ሲመጣ ምን ማየት ይፈልጋል? ኢየሱስ ተመልሶ ሲመጣ እኛን ይዞ ወደ ቤቱ ሊወስደን ምን ማየት ይፈልጋል? ከፍርሃት ነፃ ሆነን ሊያየን ይፈልጋል እና በእምነት ሊያገኘን ይፈልጋል። ፍርሃት እየተቆጣጠራችሁ ከነበረ ዛሬ ማታ ውሳኔ ትወስናላችሁ። እግዚአብሔር የሚፈልገውን ሁሉ እንድታደርጉ ምንም እንኳን እናንተ በመፍራት ማድረግ ቢኖርባችሁም ፍርሃት ሕይወታችሁ እንዲገዛ አትፍቀዱ። ሕይወታችሁን እንዲሰርቅ እናም ኢየሱስ ለእናንተ ሲል የሞተበትን ደስታ እንድታገኙ ጠብቁ። እነዚህን ጥቅሶች እወዳቸዋለሁ፣ ኃይለኛ ናቸው። በዘጸአት ምዕራፍ 14 እስራኤላውያን በጣም አስቸጋሪ ሁኔታ ውስጥ ነበሩ። አንዳንዶቻችሁ እሺ፣ አዎ፣ እዚህ ጋር ከፊት ለፊታቸው ቀይ ባህር ነበረባቸው። እግዚአብሔር ከግብፅ ግዛትና ባርነት አውጥቷቸው ነበር። ለሙሴ የመምራት ሥራ ሰጠው። በምድረ በዳ ወደ ተስፋይቱ ምድር እግዚአብሔር ሊሰጣቸው ወደ ገባላቸው ወተትና ማር ታፈሳለች ወዳለው ምድር ብዙ ጥሩ ነገሮች። ከግብፅም ወጥተው ነበር። ፈርዖንም ሊለቃቸው ተስማምቶ ነበር፣ ነገር ግን ሐሳቡን በመለወጥ የታወቀ ነበር እና ከፊት ለፊታቸውም ወደ ቀይ ባህር ደረሱ። ወደ ኋላቸውም ተመለከቱ፣ እነሆም የግብፅ ሰራዊት መጣ። ፍጹም መልስ የሌለው በሚመስል አስቸጋሪ ቦታ ላይ መሆን ማለት ይህ ነው እና መሮጥ ፈለጉ። ፍርሃት ወደ እኛ ሲመጣ የሚሆነው ያ ነው። ማድረግ የምንፈልገው የመጀመሪያው ነገር መሮጥ ነው። ነገር ግን ሙሴ ለሕዝቡ
የተናገረ ይሆንና እንዲህም አለ። እግዚአብሔር በልቡ ውስጥ ያስቀመጠው ነገር ነው። አትሸበሩ። አሁን ፍርሃት አልተሰማኝም ማለቱ አልነበርም። አትሩጡ ማለቱ ነበር። ቁሙ፣ ጽኑ፣ በራስ መተማመን ሳደነግጡ። እግዚአብሔር ያህዌ ዛሬ የሚያደርግላችሁ መታደግ ታያላችሁ። ዛሬ የምታዩቸውን ግብፃውያን ዳግማ አታዩቸውም። ይገርማል። ይህንን የግብፃውያን ቅዠት ለአንዳንዶቹ መላ ሕይወታቸውን ሲያስተናግዱ ኖረዋል። እግዚአብሔርን ብትቆሙና ባትሮጡ እኔ ከዚህ አድናችኋለሁ አለ። ያ ቃል ለአንድ ሰው ነው። ከቆማችሁና ጸንታችሁ ከቆማችሁና ከአስቸጋሪው ቦታ ካልሸሻችሁ እግዚአብሔር ነፃ ያወጣችኋል። ጠላትንም ታሸንፋላችሁ። ከአሁን በኋላ እሱን መቋቋም አያስፈልጋችሁ እና ከዚያም ሁለተኛ ዜና 20:17 ኢዮሳፍጥ ብዙ ጠላቶች እንደሚመጡበት ተነግሮት ነበር። ሞባውያን፣ አሞናውያን፣ ኢያቡሳውያን፣ ሁላችንም ብዙ የራሳችን አውያን አሉን። ምናልባት ቁጡ ጎረቤት አውያን ወይም መጥፎ አለቃ አውያን ወይም በቂ ገንዘብ የሌላቸው አውያን እና እነሱ ፈሩ። እኛ ችግር ሲገጥመን የሚሰማን የመጀመሪያው ነገር ፍርሃት ነው። ነገር ግን ትክክለኛውን ነገር አደረጉ። ምክር ለመጠየቅ ወደ እግዚአብሔር ሄዱ። እግዚአብሔርም የተናገረው ይህ ነው። ይህንን ወድጄዋለሁ። ይህን ጦርነት የምትዋጉት እናንተ አይደላችሁም። አረ አንድ ሰው ማጨብጨብ አለበት። አሁን ሶፋችሁ ላይ ወደ ላይና ወደ ታች መዝለል ትችላላችሁ። ወይስ ወንበራችሁ ሶፋ ላይ ባይሆን ይሻላል? ቦታችሁ ላይ ጸንታችሁ ቁሙ። እግዚአብሔርም የሚሰጣችሁን ማዳን እዩ። ይሁዳና ኢየሩሳሌም አትፍሩ፣ ተስፋ አትቁረጡ። ነገውኑ እነሱን ለመጋፈጥ ውጡ። ጌታም ከእናንተ ጋር ይሆናል። ያንን እንወደዋለን። ከነገሮች መሮጥ የለብንም። ነገሮችን መጋፈጥ እንችላለን። እናም እግዚአብሔር ሁልጊዜ ከእኛ ጋር እንደሚሆን እናውቃለን። አሁን ወደ አንዳንዶቹ ፍርሃቶች እንመለስ። አሁን ስለ ብዙ ነገሮች አውርተናል። አሁን የምትፈልጉትን ስላለማግኘት ያለን ፍርሃትስ? ያ ማንም ሰው ከእናንተ ጋር ያላወራው ፍርሃት ላይሆን ይችላል፣ ግን ይህ ትልቅ ፍርሃት ነው ብዬ አስባለሁ። ነገሮችን እንፈልጋለን፣ እግዚአብሔርን ስለ እነርሱ እንለምናለን እና በፍጥነት የማናገኘው ከሆነ በቅርቡ የመጠባበቂያ እቅድ ይዘን እንመጣለን። አንድ ጥያቄ ሊጠይቃችሁ፣ እግዚአብሔር ካልመጣ ብላችሁ የመጠባበቂያ እቅዶች አዘጋጅታችኋል? በሉ አሁን እግዚአብሔር ካልመጣ ብላችሁ የመጠባበቂያ እቅዶች አዘጋጅታችኋል? እግዚአብሔር ለአብርሃምና ለሳራ የገዛ ልጃቸውን እንደሚወልዱ ቃል ገባላቸው። ከአካላቸው የወጣ ልጅ እና የማይቻል ነበር። ሁለቱም ልጆች ለመውለድ በጣም አርጅተው ነበር። በቃ ልጆች መውለድ በሚችሉበት ጊዜ በጣም አልፈው ነበር እና ለተወሰነ ጊዜ ጠበቁ። ግን ከዚያ መጠበቅ ሰለቻቸው። እናም የራሳቸውን ብሩህ ሀሳብ ይዘው መጡ። እግዚአብሔርን ስትጠብቁ ብሩህ ሀሳቦችን አምጥታችሁ ታውቃላችሁ? ምን እንደማደርግ አውቃለሁ ብላችሁ አታስቡ። ጥንቃቄ ማድረግ አለባችሁ። ስለዚህ ሳራ ለባሏ የምትሰጠውን ሀሳብ አገኘች። የእርሱ አገልጋይ አጋር እንደ ሁለተኛ ሚስት ለመስጠት ማንኛውም ሴት ለባሏ ሌላ ሴት በመስጠትና ያ በጣም ጥሩ ሁኔታ እንደሚሰራ መጠበቅ ከባድ ነው። በእሷ በኩል ልጅ መውለድ እንደምትችል አስባ ነበር። ደህና፣ ያ አልሰራም። ሕፃኑን ወለዱ። ግን ከዚያን ጊዜ ጀምሮ በእነዚህ ሁለት ሴቶች መካከል ጦርነት እንጂ ሌላ ነገር አልነበረም። እና ወደ አጠቃላይ ታሪክ አልገባም፣ ግን ነጥቡ መጽሐፍ ቅዱስ ስለ ስጋ ስራ ብዙ ይናገራል። የስጋም ስራ የማይሰሩ ስራዎች ናቸው። አሁን እግዚአብሔር እንድንሰራ ይፈልጋል። ነገር ግን ጥሩ እውነተኛ ኑሮ የሚያገኙበት ስራ በእጃቸው የምትሰሩት ያ ከስጋ ስራ የተለየ ነው። የስጋ ስራ የእግዚአብሔርን ስራ ለመስራት የምንሞክርበት ነው። አንድ ነገር ልንገራችሁ። አንድ ነገር በጣም ስንፈልግ እና ወደ ምንፈራበት ደረጃ እንደርሳለን። ወደ ጥልቅና ወደ ጥልቅ እንድንገባ የሚያደርጉ ሁሉንም አይነት ትናንሽ እቅዶችን ይዘን ልንመጣ እንችላለን እና ጥልቅ ችግር
ያዕቆብ 4:1-2 በእናንተ መካከል ያለው ጦርነትና ጠብ በውስጣችሁ ከሚዋጉት ከምኞቶቻችሁ የመጣ አይደለምን? ነገሮችን እንፈልጋለን እና አናገኝም። ስለዚህ ትገላላችሁ፣ ትጠላላችሁ፣ ትመኛላችሁ፣ ትጨቃጨቃላችሁ፣ ትዋጋላችሁ ይላል። ከዚያም እንዲህ ይላል፣ ስለማትጠይቁ አታገኙም። አንድ ነገር ሲያስፈልገን እግዚአብሔር እንድናደርገው የሚፈልገው እርሱ እንድንለምነው ነው እና ከዚያ ተዉት። ምን ያህል ጊዜ እንደሚወስድ ልነግራችሁ አልችልም። እግዚአብሔር መቼ እንደሚያደርገው ልነግራችሁ አልችልም። እየጠበቃችሁ ሳለ እግዚአብሔር አንድ የምታደርጉትን ልዩ ነገር ካሳያችሁ ከዚያ ያንን አድርጉት። ምክንያቱም እኛ ከእግዚአብሔር ጋር ባልደረቦች ነን። ስለሚያደርግልን ብቻ አይደለም። ስሜታዊ መሆንና ነገሮችን ለመስራት መሮጥ፣ ለመጀመር የሆነ ነገር ለማድረግ መሞከር ልትሰሯቸው ከምትችሏቸው ስህተቶች አንዱ ነው። በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጥሃል። ያ በጣም ጥሩ ነው። መዝሙረ ዳዊት 37:4 በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል። የውድቀት ፍርሃት፣ ያ ትልቅ ነገር ነው። ደህና ታውቃላችሁ፣ በአንድ ነገር ላይ መውደቅ ተሸናፊ አያደርጋችሁም። ሁሉም ሰው ወደ ስኬት በሚወስደው መንገድ ላይ የሚወድቅ ይመስለኛል። በሌላ አነጋገር ምናልባት በሕይወቴ ውስጥ ከተማርኳቸው ነገሮች መካከል ትልቁ ከሰራኋቸው ስህተቶች ወይም ሌሎች ሰዎች ሲያደርጉ ካየኋቸው ስህተቶች ተምሬያለሁ። ከስህተታችን ብቻ መማር አንችልም፣ ግን ከሌሎች ሰዎች ስህተት መማር እንችላለን። ወጣት ሳለሁ አገልግሎት ላይ ስጀምር በአገልግሎት ላይ ያሉ ሌሎች ሰዎች የሚያከናውኗቸው የተለያዩ ነገሮች አየሁ። ያ ትክክል አይመስልም ብዬ አስባለሁና እነርሱ ትልቅ ችግር ውስጥ ይወድቃሉ። ስለዚህ ከስህተቶቻችሁ መማር ትችላላችሁ። ስህተቶች ገዳይ አይደሉም። ውድቀት ገዳይ አይደለም እና ውድቀት በአንድ ነገር ላይ አለመሳካት የመጨረሻ አይደለም። ሊያሸንፋችሁ የሚችለው ብቸኛው መንገድ ተስፋ መቁረጥ ነው። ኤዲሰን አምፖልን እንደፈለሰፈው ተናግሯል። ግን 2000 ደረጃ ያለው ጉዞ ነበር። የሚሰራውን ነገር ከማግኘቱ በፊት 2000 የተለያዩ ነገሮችን እንደሞከረ ተናግሯል። ዋው! ታላቅ አስደናቂ ስኬቶች ያላቸው በጣም ብዙ ሰዎች የወደቁባቸውን ጊዜያት ብዛት ብታውቁ ዋልት ዲስኒ ፈጠራ የለውም በማለት ከስራ አባረሩት። እስቲ ያስቡት፣ እንዲህ ቢል ኖሮስ እሺ ይሆናል ብዬ ያሰብኩት ነገር በአይምሮዬ ብቻ የነበረ ነው ማለት ነው። መቼ ነው እነሱ የሚነግሯችሁ ማዳመጥ የምታቆሙትና እግዚአብሔርን ማዳመጥ የምትጀምሩት? እና በራሳችሁ ልብ ውስጥ ምን አለ? ማድረግ እንደማልችል ነግረውኛል። ማድረጋችም አንቺ ሴት ነሽ አሉኝ። እናም ወደ እግዚአብሔር ሄጄ ያንን ማድረግ አልችልም ሴት ነኝ ባልኩት ጊዜ ሴት እንደሆንሽ አውቃለሁ አለኝ። እግዚአብሔር ያዘዛችሁን ሁሉ ማድረግ ትችላላችሁ። ይህን ለማድረግ የመጀመሪያ ሰው ከሆናችሁ አሁንም ማድረግ ትችላላችሁ። ግን ከመጀመሪያው ደረጃ ጀምሮ ሁሉንም ነገር በትክክል አይሄድም። ወደ ውስጥ የገባችሁባቸውና ለመስራት ሞክራችሁ ያልሰሩ ነገሮች ይኖራችኋል። እኔ እግዚአብሔር ነው ብዬ አስቤ ነበር ብላችሁን ለመናገር አትፍሩ። እሱ እንዳደርግ የፈለገ መስሎኝ ነበር፣ ግን ተሳስቼ ነበር። ስለዚያ ምንም ማፈር የለባችሁም። በቀላሉ ከሱ መማርና መቀጠል ትችላላችሁ። የመጎዳትን ፍራቻ በተመለከተስ? ዋው! ይህ ደግሞ ትልቅ ፍርሃት ይመስለኛል። ለምን ያህል ጊዜ ራሳችንን እናገላለን? ወይም የቅርብ ጓደኞች ወይም የቅርብ ግንኙነት አይኖረንም። ተጎጂ መሆን አንፈልግም። አንድን ሰው ልባችን ውስጥ ካስገባን እንጎዳለን ብለን እንፈራለን። በተለይም በተለያዩ ሰዎች ብዙ ጉዳት ከደረሰባችሁ ወደሆነ የመከላከያ ሁኔታ ልትገቡ ትችላላችሁ። በራሳችሁ ዙሪያ ግንቦችን ትገነባላችሁ። ወይም እንዲኖራችሁ የምትወዱትን አይነት ግንኙነቶች በጭራሽ ሊኖራችሁ አይችልም። የእውነት የምነግራችሁ ከሰዎች ጋር ግንኙነት የምትፈጥሩ ከሆነ ትጎዳላችሁ። የምታገቡ ከሆነ ትጎዳላችሁ። ልጆች የምትወልዱ ከሆነ ልጆቻችሁ የሚጎዳችሁ ጊዜዎች ይኖራሉ። የህይወት ክፍል ነው። ለዚህ ነው መድኃኒታችን ኢየሱስን የምንፈልገው። አያችሁ፣ መጎዳት ያን ያህል ትልቅ ነገር አይደለም። ወደ ፈዋሻችሁ እንዴት መሄድ እንደምችሉ እና የፈውስ ኃይሉ እንዴት እንደምትቀበሉ እስካወቃችሁ ድረስ
እባካችሁ ሕይወታችሁን ለመሳተፍ ፈርታችሁ አትኑሩ። ብዙ ሰዎች ወደ ቤተ ክርስቲያን ይሄዳሉና ሰራተኞች ይፈልጋሉ። ሌላ ነገር ለመርዳትና በኮሚቴዎች ውስጥ የሚያገለግሉ ሰዎች ያስፈልጋቸዋል። እና ሰዎች መቀላቀል አልፈልግም ሲሉ ምን ያህል ጊዜ እንሰማለን? ደህና ብዙ ምክንያቶች ሰዎች ከተሳተፍን ይጠቀሙብኛል ብለው ስለሚፈሩ ነው። ሁልጊዜ መጎዳትን አትፍሩ። ጉዳት ከደረሰባችሁ ማገገም እንደምችሉ ብቻ አውቁ። እግዚአብሔርን አመስግኑ። ሁልጊዜ ማገገም እንችላለን። እግዚአብሔር የመታደስ አምላክ ነው። እርሱ የመቤዠት አምላክ ነው። አሁን ምንም ያህል ብትጎዱ እግዚአብሔር በዚህ ቦታ ሊፈውሳችሁ ይችላል። ኢየሱስ በተጎዳንበት ቦታ ሁሉ ሊፈውሰን ይችላል። ምናልባት ሰዎች በእኔ ላይ ይረማመዱብኛል። ማንም ስለ እኔ ግድ አይለውም። ሁሉም ሰው ስለ እኔ ይረሳል። አንድ ሰው ይጎዳኛል፣ ሰዎች እኔን ይጠቀሙብኛል እና የምንታገለው ስለዚህ ማንም እንዳይጎዳን ነገሮች መቆጣጠር እንድንችል ነው። እኛ የምንታገለው እና የምንጣለው እኛ ከቁጥር 1 በመሆን ሁሉም ሰው ከኛ በታች እንዲሆን ነው። መጀመሪያ መሆን እንፈልጋለን፣ ቀዳሚ መሆን እንፈልጋለን እና እሱ ከባድ ነው፣ ከባድ ስራ ነው። እግዚአብሔር የሚያስጨንቀንን ሁሉ በእርሱ ላይ እንድንጥልና እርሱ እንዲንከባከበን ይፈልጋል። የሕይወታችሁን መሪነትና በእናንተ ላይ የሚሆነውን ነገር ትቀይራላችሁ። ለእግዚአብሔር አሳልፋችሁ ልትሰጡት ትችላላችሁ። እንዲሄድ መፍቀድ ትችላላችሁ። ይህ እንዲረዳችሁ ከፈለጋችሁ በዚህ ምሽት ሕይወት የተለወጠ ማለት ከፈለጋችሁ ከዚያ ራሳችሁን ሁልጊዜ ለመንከባከብ መሞከራችሁን ለማቆም ውሳኔ አድርጉ እና ሁሉንም በእግዚአብሔር ላይ ጣሉት እና ለራሳችሁ ማሰብ ከምትችሉት በላይ እግዚአብሔር እንደሚያስብላችሁ ተገንዘቡ። ለጤናችሁ የሚያስፈልጋችሁ ነገሮች አታድርጉ እያልኩ አይደለም እና ለራሳችሁ ጥሩ እንክብካቤ እንድታደርጉ እፈልጋለሁ። ግን እያወራሁ ያለው ጭንቀትን ስለመውሰድ ነው። ለራሳችሁ እንዲህ ኃላፊነት ስለመውሰድ ግንኙነት፣ ጓደኝነት ወይም ግንኙነት ውስጥ መግባት ከፈለጋችሁ ጠላትም ትጎዳላችሁ ይሏችኋል። ትጎዳላችሁ። እሱ ውሳኔያችሁ እንዲወስን አትፍቀዱ። ወደ ኋላ ተመለሱና እሺ ብጎዳም እግዚአብሔር ያድነኛል። አስደናቂ፣ የተሟላ፣ አስደሳች ሕይወት እንዲኖራችሁ እፈልጋለሁ። ታውቃላችሁ፣ በተጎዳችሁ ቁጥር አንድን ሰው ለመበቀል አትሞክሩ። ፈጣሪ በቀል የኔ ነው፣ እኔ ብድራትን እመልሳለሁ አለ። ስለዚህ ጉዳት ካጋጠማችሁ ወዲያውኑ ይቅር በሉ እና ከዚያ ለሚጎዳችሁ ሰው ጸልዩ እና ከእነርሱ ጋር የሚሰራው እግዚአብሔር ይሁን። ራሳችሁን ለመንከባከብ ሁልጊዜ መሞከር የለባችሁ። ፍርሃት ተስፋ የለውም፣ እምነት ግን ሁልጊዜ ወደፊት አለው። ደግሜ ልበል፣ ፍርሃት ተስፋ የለውም፣ እምነት ግን ሁልጊዜ ወደፊት አለው። ችግርን፣ ፈተናዎችና መከራን መፍራትስ እንዴት ነው? በሉ ቀደም ሲል ስለተናገርኳቸው ወደ እነዚያ ክፉ ቅድመ ዝንባሌዎች እንመለስ። ችግርን እፈራለሁ። መጽሐፍ ቅዱስ በወደደን በክርስቶስ ከአሸናፊዎች እንበልጣለን ይላል በሮሜ 8። ከአሸናፊዎች ይበልጣሉ። አሸናፊ ምን እንደሆነ የማውቅ ይመስለኛል፣ ግን ከአሸናፊው በላይ ምን አለ? ይህን ሳሰላስልበት ስለ እሱ ከጌታ ጋር ተናገርኩ። ከአሸናፊው በላይ ምን አለ? በልቤ ላይ የሚያኖረው ነገር እንደሆነ ተሰማኝ። ከአሸናፊዎች በላይ መሆን ማለት ድል እንዳላችሁ አውቃቸዋል ማለት ነው። ችግሩ ወደ እናንተ ከመምጣቱ በፊት ዋው! ያ ማለት ምን ማለት ነው? ችግር መፍራት የለብኝም። ፈተናንና መከራን መፍራት የለብኝም። በእኔ ላይ የሚመጡትን ነገሮች መፍራት የለብኝም፣ ምክንያቱም በወደደኝ በክርስቶስ ከአሸናፊዎች በላይ ነኝ። ኢየሱስ ስለሚወደኝ እንደሚንከባከበኝ አውቃለሁ። በሕይወታችሁ ምንም ነገር ቢፈጠር ወደ ላይ ትወጣላችሁ። አይኖቻችሁን ኢየሱስ ላይ ካደረጋችሁና በሁኔታው እመኑት። ታላቅ ምሳሌ በማርቆስ ምዕራፍ 4። ኢየሱስም ከደቀ መዛሙርቱ ጋር ወደ ታንኳው ገብቶ ወደ ሌላኛው ጫፍ እንሻገር። ደህና ኢየሱስ አንድ ነገር ሲናገር በትክክል የሚሆነውን ነገር ብታምኑ ይሻላል። ሁሌ የምላለው መጀመሪያ አለ፣ መጨረሻ አለ፣ መካከለኛው ደግሞ አለ እና በመሃል ላይ ማለፍ ካልቻላችሁ እስከ መጨረሻው አትደርሱም። እና ብዙ ሰዎች ጥሩ ጅምር አላቸው፣
ለመጀመር ቀላል ነው። መጀመር አስደሳች ነው። ሁሉም ሰው ያጨበጭባልና ይደግፋቸዋልና በቅናት ተሞልታቸዋል። ደህና ታውቃላችሁ፣ ከመሃል ስትወጡ ጊዜው የሚያልፍበት ጊዜ ነው እና ጉዟችሁ ይሆናል ብላችሁ ካሰባችሁት በላይ ረዥም ነው እና እናንተ ካሰባችሁት በላይ ከባድ እና ሁሉም ሰዎች ማጨብጨብና መደገፍ አቁመዋል። ያኔ ነው የራሳችሁን ጥንካሬ የምታገኙት። ጥረታችሁን ትቀጥላላችሁ ወይስ በፍርሃት ትሸሻላችሁ? ደህና፣ በእርግጠኝነት ሁሉም በጀልባ ውስጥ ገብተዋል እና የአውሎ ነፋሱ መጠን ማዕበል መጣ። የአውሎ ነፋስ ትንበያው ውስጥ እንዳልነበርና በሕይወታችሁ ውስጥ ያለ ማንኛውም ማዕበል ትንበያው ላይ እንዳልሆነ ገምታለሁ። ታውቃላችሁ፣ ነገ በእኔ ላይ ምን እንደሚፈጠር አላውቅም። ጥሩ ነገር ይሆናል ብዬ እጠብቃለሁ፣ ግን ጥሩ እንዲሆን መጠበቅ እንዴት እንደሚያጽናና ተመልከቱ። ባይሆንም እንኳን በእግዚአብሔር እርዳታ ችግሩን መቋቋም እንደምችል አውቃለሁ። እኔ በክርስቶስ ከአሸናፊዎች በላይ ነኝ። ያ ማለት እደሰትበታለሁ ማለት አይደለም፣ ግን በእርሱ በኩል መንገድ አገኛለሁ ማለት ነው። ችግሩን እንድቋቋም እንዲረዳኝና አሁንም በሕይወቴ እንድደሰት። ችግር ስላጋጠማችሁ ብቻ ጎስቋላ መሆን የለባችሁም። ኢየሱስ በችግራችሁ ላይ እንዲሰራ ስትፈቅዱ በሕይወታችሁ መደሰት ፍጹም ችግር የለው። እንደገና መናገር ጠቃሚ ሊሆን ይችላል ብዬ አስባለሁ። ችግር ስላለባችሁ ብቻ ጎስቋላ መሆን የለባችሁም። እግዚአብሔር በችግራችሁ ላይ እየሰራ ሳለ እናንተ ወደፊት መሄድና በሕይወታችሁ መደሰት ፍጹም ደህና ነው። ደህና። ደቀ መዛሙርቱ ሁሉ ተበሳጩ፣ ማዕበሉን ፈሩ እና ገምቱ፣ ኢየሱስ ትራሱ ላይ ነበር፣ ተኝቷል። በሉ፣ በሕይወታችሁ እግዚአብሔር እንደተገነባ ይሰማችኋል? እግዚአብሔር እንቃ። እዚህ ችግር ገጠመኝ ትላላችሁ። እሺ፣ ኢየሱስን አስነሱት፣ ተነሳም፣ ማዕበሉንም አረጋጋው። እርሱ ግን በእምነታቸው ማነስ ገሰጻቸው። ከዚያ በኋላ ምን እንደተፈጠረ ታውቃላችሁ? ይህንን እወደዋለሁ። ምዕራፍ 5:1 እንዲህ ይላል፣ ወደ ሌላኛው ጫፍ ተሻገሩ። ይህንን አጠቃላይ ሁኔታ ማየት እችላለሁ እና በራሴ ሕይወት ውስጥ በጣም ብዙ ጊዜ ተከስቷል። እሺ ጆይስ፣ ከአንቺ ጋር ጀልባ ውስጥ እገባለሁና ይህንን እናደርጋለን። እዚህ ጋር ነው የምንጨርሰው እና ከዚያ በድንገት አንድ ማዕበል ከሌላው በኋላ ከሌላው በኋላ ከሌላው በኋላ በማንኛውም ጊዜ ከእግዚአብሔር ጋር ተጣብቄ ማመን በቀጠልኩበት ጊዜ ገምቱ እስኪ፣ እኛ ሁልጊዜ ወደ ላይኛው ጎን እንሻገራለን እና ብዙ አስባለሁ እናንተ ከሌላው ጫፍ በጣም የራቃችሁ አይደላችሁም። ስለዚህ አሁን ሁሉንም አትጣሉት፣ ማመናችሁን ቀጥሉ። ኢየሱስ ተመልሶ ሲመጣ በእምነት የሚያገኘው ማንን ነው? ከፍርሃትና ከአስጨናቂ ስሜቶች ነፃ የሚሆነው ማን ነው? እናንተ። ዛሬ ማታ ለእናንተ እግዚአብሔር ለአንዳንዶቻችሁ አንዳንድ አስደናቂ ነገሮችን እንዳገኛችሁ አስባለሁ እና ይህም እንድትጸኑ፣ እንድትቆሙ፣ ተስፋ እንዳትቆርጡ፣ የጌታን ማዳን እንድትመለከቱ ይህን ትልቅ ማበረታቻ ነው። እግዚአብሔር ከጎናችሁ ነው። እናንተ ከአሸናፊዎች በላይ ናችሁ። እናንተ ማድረግ ያለባችሁን ማንኛውንም ነገር እንድታደርጉ ብዙ ኃይል አለ። የምንኖረው በፈተናና በመከራ ጊዜ ውስጥ ነው። ኢየሱስ በዮሐንስ 16:33 ላይ በዓለም ሳላችሁ መከራ አለባችሁ ቃል ኪዳን ነው። እርሱ ግን አይዟችሁ እኔ ዓለምን አሸንፌዋለሁ አለ። እሱ ምን አለ? ችግር አለባችሁ፣ ግን አስቀድሜ እነርሱን ተቆጣጠሬያለሁ። ቀድሞውንም ተፈጽሟል። ብቻ እምነታችሁን በእኔ ላይ አድርጉ እና አይዟችሁ፣ በሕይወታችሁ ተደሰቱ። አንደኛ ዜና መዋዕል ምዕራፍ 16 ቁጥር 9 ዘምሩለት፣ ውዳሴም አቅርቡለት። በማንኛውም ነገር ወደፊት ለመሄድ እድል ሲመጣ ማመን የተሻለ ነው። እናንተን ለማደናቀፍ ጠላት ወደ ውስጥ ገብቶ ማዕበል ያመጣል እና መጀመሪያም ከአምላክ ፈጽሞ እንዳልሰማችሁ እንድታምኑ ያደርጋል። ዛሬ ልነግራችሁ መጥቻለሁ። በረከቶች ወደ እናንተ እየመጡ ነው። አንድ ጥሩ ነገር በእናንተ ላይ ሊደርስ ነው። ወደ ሌላኛው ጫፍ ትሻገራላችሁ እና ከአሸናፊዎች በላይ ናችሁ እና ያንን ጠላት እንዲሰርቃችሁ በጭራሽ አትፍቀዱ። በኢሳይያስ 41 ከአንተ ጋር ነኝና ክፉን አትፍራ አለው። ያ በእውነት ይህንን መልእክት ለማቆም በጣም ጥሩ ቦታ ነው።
መፍራት የለባችሁም። ለምን? ምክንያቱም እግዚአብሔር ከእናንተ ጋር ነው። እሺ፣ እሱ ምን ያደርጋል አላውቅም፣ ግን ትክክለኛው ነገር ይሆናል። መቼ ነው የሚያደርገው? ያንን አላውቅም፣ ግን ትክክለኛው ነገር በትክክለኛው ጊዜ ይሆናል። ዘና እንድትሉ ፈልጋለሁ። ከምትገምቱት በላይ እግዚአብሔር እንደሚወዳችሁ እወቁ እና እሱ ለሕይወታችሁ ጥሩ ዕቅድ እንዳለውና ዲያብሎስ በፍርሃት እንዲሰርቃችሁ አትፍቀዱለት። ለእናንተ እጸልያለሁ። አባት፣ ለሚመለከቱኝ ሰዎች በሙሉ እጸልያለሁ። እነዚህ ሁሉ የተቀላቀሉትን ምርጥ ሰዎች እና ምንም እንኳን እነሱ መፍራት ቢሰማቸውም በፍርሃት ላይ የተሻለ ግንዛቤ እንዲኖራቸውና ፍርሃት ሕይወታቸውን እንዲቆጣጠር እንዳይፈቅዱ እጸልያለሁ። ማድረግ ያለባቸውን ሁሉ ኃይላቸው በሆነው በክርስቶስ በኩል አሁንም ማድረግ እንደሚችሉ እንዲያውቁ እፈልጋለሁ። እነሱ እንዲበረታቱና እንዲሰማቸው እጸልያለሁ። እናም በጣም በቅርቡ በሕይወታችሁ ውስጥ የሚፈጸሙትን መልካም ነገሮች እንዲያዩ እጸልያለሁ። በኢየሱስ ስም አሜን። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።